መዳረሻ ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የህምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እኔ ያለው አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁም ሰላም ሰላም ብያለሁ። ሙስሊም ወገኖቼ ረመዳን እንዴት ነው? እንዴት ይዟቸዋል? የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ቪዲዮዬ እንደ ሌላ ሰው እንዲደርስ አድርጉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት በአዲስ ነገር በአዲስ ቪዲዮ ነው። እሱ ምንድነው ካላችሁኝ ኤፍራታን ክፍል 63 ይዤላችሁ መጥቻለሁ። ኤፍራታን ፂን ደግሞ መታ የኤፍራታን ምንድነው ያለቻት? አንቺ የቤተሰባችን ንብረት ያዘረፍሽው ድርጅቱ ምኑን ባንቺ ምክንያት ነው ያጣ ነው፣ ባንቺ ምክንያት ነው ከሰው ጥገኛ ሆነን የኖርኑ ብላ ስትላት፣ እሷ ደግሞ ተይ ኤፍራታ ደግሞ ተይ በኋላ ይቆጭሻል፣ እኔ ምንም አላደረኩም፣ በእኔ ምክንያት አይደለም፣ ሌላውን ስታቂው በኋላ ይቆጭሻል ብላ ስትላት፣ አይቆጨኝም፣ ይህ ሁሉ የሆነው ባንቺ ምክንያት ነው፣ ይህ ሁሉ የሆነው የቤተሰቦቼ ንብረት ወይም ደግሞ ድርጅት እንደዚህ የሆነው ባንቺ ምክንያት ነው አለቻት። እሷ ደግሞ ኤፍራታን ደግሞ በእኔ ምክንያት አይደለም፣ በእኔ ምክንያት አይደለም፣ በቤተሰቦችሽ ምክንያት ነው ይሄ ነገር ሊያጡት የቻሉት ወይም ደግሞ ልታጡት የቻላችሁት፣ ቤታችሁና ድርጅታችሁ ልታጡት የቻላችሁ በእነሱ ምክንያት ነው እንጂ በእኔ አይደለም ብላ ስትላት፣ ደግሞ አቅሻለሁ ወንድሜ ያንቺ ሲል ነው ድርጅታችንንና ቤታችን አሳልፎ የሰጠው ያንቺ ሲል ነው፣ በቤተሰቦቼን አይደለም። አሁን ቤተሰቦቼን የት ናቸው? ቤተሰቦቼን ለምን አይመጡም? ቤተሰቦቼን ማየት እፈልጋለሁ፣ ይሄ ነገር መጠየቅ እፈልጋለሁ ብላ አለች ማለት ነው። ስትል ኤፍራታ ደግሞ በእኔ ምክንያት እንዳልሆነ አረጋግጥልሻለሁ፣ በእኔ ምክንያት አይደለም ብላታለች ማለት ነው። ከዛ ኤፍራታን ደግሞ ያፌት ሊያገባት ያው እንትና ቤዛ እስር ቤት ነበረችና እስር ቤት ሄዶ አግዥኝ እኔ ኤፍራታን ላገባ ፈልጋለሁ ብሎ ሲላት፣ የእውነትህ ነው? ኤፍራታን ልታገባት ነው? አዎ፣ አንቺን አስፈትቼ የሰርግ ዕለት አንቺ መኖር አለበት፣ ያፌትን አንቺ መኖር አለበት፣ አንቺን ማስፈታት አለበት ብሎ ሲላት፣ እሷ ደግሞ እውነትህ ነው የቀለድክ አይደለም ስትለው፣ አዎ የአንቺን ማስፈታሽ ያለሁት አንቺ ስለምትመጪና በደስታዬ ቀን ኤፍራታን ሳገባ በደስታዬ ቀን እና ናታንም ሊመጣ እፈልጋለሁ፣ ፂም ደግሞ ልትመጣ እፈልጋለሁ፣ የሰርጌ ቀን ሊቀሩብኝ አልፈልግም ብሎ ተናገራት ማለት ነው። ከዛ ሲናገራት ደግሞ እውነትህ ነው ታስፈታኛለህ? አዎ አስፈታሽና እንደዚህ እናደርጋለን፣ ሁለታችንም ተረዳተን መስራት እንችላለን ብሏታል ማለት ነው። ፂም ደግሞ የቤዛ ጓደኛ የፖሊሷ እሷ ጋር ውሰጅኝ አለቻት። ቤዛ ጋር ውሰጅኝ አለቻት። ስትወስዳት ደግሞ ያለችው ምንድን ነው? ከዚህ በፊት አንቺ የምትናገርኝ ነገር ሁሉ እውነት ነው፣ ኤፍራታ ናት ይሄ ሁሉ ድርጅታችን፣ ንብረታችን፣ ቤታችን ያዘረፈችብን፣ ያስወሰደችብን፣ ከእናንተ ጥግ ሆነን ለመኖር ያደረገችን ስትላት፣ የትኛው እሷ ደግሞ የእነሱ ቤት ሳይሆን አሁን
የእናንተ ቤት ሳይሆን ያኔ የነፂም ቤት አልመሰላትም። እሷ ደግሞ የቤዛን ቤት ገና መልሶ እንትን የሚለው ነገር መስሏት ነው ማለት ነው። እና አሁንም የዮናታን የኔ ቤት አሁንም እንትን ያለው ነው እንዴ? በሷ ምክንያት አሁንም ያስወሰደብኝ ነው እንዴ? ወይኔ ጉዴ! አሁንስ ተበላሁ፣ አሁንስ አበድኩ ምናምን እያለች ነበረ። ናታን ደግሞ የጽን የነገራትን ያው ታውቃለች ብሎ የነገራትን ነገር በሙሉ የነሱ ሄዳ የቤዛና የዛ የፖሊሷ ዘርግፋ ተናግራለች። ፖሊሷም ደግሞ እንዳያችሁ ይቅርታ የተተባተብኩኝ ነው። ፖሊሷም ደግሞ እዛው እስር ቤት ትታት ወይም ደግሞ እንሂድ ብላት ማለት ነው አምጥታ ቤት ካስገባቻት በኋላ ማንም ሳያቅ ማንም እንትን ሳይልባት ሳታስፎግር ቶሎ ብላ ኤፍራታን ክፍል ገብታ በሯን ቀረቀረች። ከዛ በኋላ ደግሞ ክፈችልኝ፣ አንቺ ደግሞ አሁን ምን ልታደርጊኝ ነው ብላ ስትላት ኤፍራታን ፖሊሷ ደግሞ እኔ ምንም ላደርግሽ አልችልም፣ ምንም አላደርግም፣ ዞሮ ዞሮ ደግሞ ያንቺ አግዝሻለሁ፣ ያንቺ እረዳሻለሁ አለቻት። እኔ በምን በኩል ትረጅኛለሽ? ያፌት ተላላኪ ነሽ፣ ካፌት ጋር ምሰሪው የዛ ያላቃሽን ሄደሽ አግዡ፣ የኔ አይደለም ስትላት አይደለም እኔ እንዳሰብሽው አይደለሁም አለቻት ማለት ነው። እንዳሰብሽው አይደለም እነግርሻለሁ እና እኔ ላግዝሽ ነው የመጣሁት። እኔ ደግሞ የቤዛ ጓደኛ ሆኜ ምሰራ ፖሊስ ነኝ። ፖሊስ መሆኔን ቤዛ አታውቅም። ስለዚህ አሁንም ቢሆን ከአንቺና ከኔ ውጪ ማንም ሊያውቅ አይችልም። እኔ ፖሊስ ነኝ፣ ልረዳሽ እፈልጋለሁ። እኔ ያፌት ተላላኪ ወይም ደግሞ ያፌት ቅጥረኛ አይደለሁም። ስለዚህ ከኔ ምንድን ነው የምትፈልጊው ስትላት ያፌት በምንድን ነው ያስፈራራሽ? ዮናታን ልታገቢ በምንድን ነው ያስፈራራሽ ብላ ስትላት አንቺ ምን አገባሽ? የሱ እንትን ሆነሽ ልትመጭብኝ ነው? የሱ ተቀጣሪ ሆነሽ ልትመጭብኝ ነው? እንደ ሌሎቹን ተላላኪ ከጎኔ ሆኜ እንትን ልትይ ነው እንዴ? ልታውጫጭኝ ነው እንዴ? ምን አገባሽ ስትላት አይደለም እኔ ፖሊስ ነኝ እንጂ የሱ እንትን አይደለሁም አለቻት ማለት ነው። ካለቻት በኋላ ደግሞ አሁን እኔ ግን ቢሆን ዮናታንም ይሁን ማናቸውም አያስገቡኝም፣ እናንተ ቤት ማናቸውም አያስገቡኝም። የቤዛ ጓደኛ ስለመመስላቸው ብቻ አያስገቡኝም። ስለዚህ አሁን ያለ ነገር ንገሪኝ ብላታለች ማለት ነው። ዞሮ ዞሮ ያፌትን ዮናታን ትታ ያፌትን ታገባዋለች አታገባውም? ወይስ እቺ ፖሊሷን ትረዳታለች? ከጎኗም ያለው አላቃ ብላ የምትለው ኤፍራታን አላቃ ብላ የምታወራው ሰው ከዚች ፖሊስ ሆኖ አብረው ይረዷታል አይረዷትም? ያፌትስ ያ ቤዛን ለማውጣት የፈለገበት ምክንያት ለምንድን ነው? ኤፍራታን ለማናደድ ነው ወይስ ብቻ እውነትም እንዳለው በሰርግ ቀን ልትገኝለት ስለፈለገች ብቻ ነው? ብቻ ግራ ነው የሚያስጋባው። በዛ ላይ ደግሞ ፂም ደግሞ የታሉ ቤተሰቦቼ እያለች ነው እንግዲህ እንዳያችሁ፣ ቤተሰቦቼ የታሉ ቤተሰቦቼ መች ነው የሚመጡት እያለች ነው ማለት ነው። ኤፍራታም ደግሞ ያው ፖሊስ ነኝ ስትላት በጣም ደነገጠች። እስከ ዛሬ ድረስ ከጎናቸው ፖሊስ እንዳለ ከጎናቸው ይህ ሁሉ ነገር እንደምታጠና ምናምን አልነገረቻትም። ዞሮ ዞሮ አሁን ላይ በክፍል 64 እናገኘው እንችላለን፣ ወይም ደግሞ እዛ ላይ እናየው እንችላለን ማለት ነው። ፂም ደግሞ ያው አብዛኛውም ጊዜ የቤተሰቧን እንደ ማለትም እሷ
ምንም እንደማታስታውስ ሆና ሁሉም ነገር እንትን ያለች ነው። ሁሉም ነገር እያስታወሰች ነው፣ ግን እነሱ ላይ እየቀለደች ነው ማለት ነው። በጣም ነው የቀለደችባቸው ያለችው እነሱ ላይ ማለት ነው። እና ዞሮ ዞሮ ግን ያው እንትን ማለት ሆነ አይቀርም፣ ማወቃቸው ምናምን አይቀርም ማለት ነው። እና ሉሊ ደግሞ ሁሌ እኔ ሳያት ማለት ነው። በነገራችን ላይ ሉሊ አልወዳትም፣ ለምን እንደሆነ ባላቅም አልወዳትም፣ ግን ሁሌ ትንተባተባለች ማለት ነው። ሁሌ በሁሉም ነገር ያው በምሰራቸው ስራ ስለምታቅ ነው መሰለኝ ሁሌ ኤፍራታ በመጣችባት ሰዓት እንትን ባለች ሰዓት በጣም በቃ እንትን ተባተባለች ማለት ነው። አሁን ላይ ግን ከፖሊስ ዋን ጓደኛ አገኘሁኝ ብላ ሁሉም ነገር የዘረገፈችላት ያወራችላት ነው። በሷም እንትን ይመስለኛል ጺም ይዛ እንትን ስለሄደች እዛ እስር ቤት ስለሄደች በጣም ደስ ብሎኛል። ለምን የሰማቻቸው ነገሮቹ ምናምን አሁን ላይ ይጠቅሟታል። የኤፍራታን ለመርዳት ወይም ደግሞ የኤፍራታን እንትን ለማለት ሌላ ጊዜ የምትረዳት የነበረው በፊት ቤዛ ለመግደል እንኳን ቤዛ የኤፍራታን ለመግደል ስትፈልግ ራሱ አጠገቧ ስለነበረች ነበር ያዳነቻት። ዛሬ ላይም ደግሞ ካፌ ታድናታለች አታድናትም ብቻ ኤፍራታን እምቢ ብላ እውነትም ናታን ላይ ወስድባትና ናታን ላይ ነጥቃት ናታን እስር ቤት ላይ ገባ። ናታን ደግሞ በእስር ቤት እስር ቤት ከገባ ማንም ያስወጣው የለም። ስለዚህ የሱ ብላ ነው እንግዲህ ይህ ሁሉ ነገር የምታደርገው ማለት ነው። ይህ ሁሉ ነገር የምታደርገው የናታን ብላ ነው። ይሄ ናታን ደግሞ ከዛ እስር ቤት ያለመግባት ነው ይህ ሁሉ ጣጣ ውስጥ እየገባች ያለችው። እና እነዚህ ሁለቱ ፖሊስ አላቃ ተብዬውና እቺን ኤፍራታን ያድኗታል አያድኗትም ብቻ አናቅም። አላህ ራሱ ይወቅ ማለት ነው። በጣም ነው ያሳዘነችኝ ኤፍራታ። ማለትም ብዙዎቻችን አንድ ሰው አንድ ነገር ሊሆን እንፈልጋለን እንጂ ራሳችን አሳልፈን ለመስጠት አንፈልግም ማለት ነው። በአብዛኛውም ጊዜ አሁን ሀገራችን ላይ ሲታይ ራሳችን አሳልፈን ለመስጠት ነው። ምንድን ነው ያ ሰው አሳልፈን ለመስጠት ነው እንጂ የምንታገለው ያ ሰው እኛ ራሳችን አሳልፈን ሰተን እንትን ለማለት አንሞክርም አብዛኛውም ጊዜ ማለት ነው። ኤፍራታም ያደረገችው ደግሞ ይሄ ነገር ይመስለኛል። ብቻ የራስዋን ህይወት አሳልፋ እየሰጠች እንጂ የሰው ህይወት አሳልፋ እንደሰጠች አይደለም። በጣም ደስ የሚል ነገር እና እኛም ደግሞ እንደዚህ ይልመድብን። እንደዚህ እንትን ብለን የሰው ለማዳን ወይም ደግሞ ሰው ላይ የሚመጣበት ነገር ለማቆም እንትን እንበል ማለት ነው። ቪዲዮ ይሄ መስል ነበረ። ላይክ ሸር አድርጉ። አሰላሙ አለይኩም ወራህመቱላሂ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ